ያገባደድነው የሚያዝያ ወር ካስደመጣቸው ዜናዎች መካከል የኢራን ጦርነት ከሸፈናቸው ጉዳዮች መካከል አንድ ሚን የሚባል ሰው ራሱን ፕሬዝዳንት አድርጎ ተከሰተ የሚለው የኤሲያ ስላቅ ነው። ያ በተገኘበት ይታሰር፣ በተያዘበት በእጆቹ ላይ ቀዝቃዛ ካቴና ይጠለቅ የሚል ትዕዛዝ የወጣበት ሚን ታንክ እየነዳ የያዛትን ስልጣን በኮሮጆ አጸናታለሁ ብሎ ምርጫ ቢጤ ደግሶ እንደገና ፕሬዝዳንት ሆኖ ብቅ ብሏል። አምነስቲ ኢንተርናሽናል የሰውየውን ሹመት የልብስ ለውጥ ብሎ አፊዞበታል። ከወታደራዊ ዩኒፎርም ወደ ቶክሲዶ የተደረገ የልብስ ለውጥ። በእርግጥ ጀነራል ሚን አሁን የአገር መሪ ነው። አሁንም ወንጀለኛ መንግስት እየመራ ያለው ይህ ሚናማራዊ የዚያች አገር ፕሬዝዳንት ነው። ጠመንጃውን ተጠቅሞ የሲቪል መንግስት ፈንቅሎ ስልጣን ከመያዙ በፊት ግን የጦሩ ኤታማዦር ሹም ነበር። በአገሩ ውስጥ ቁጥሩ ያነሰ ነው ብሎ ባሰበው ህዝብ ላይ እልቂትን ያካሄደ ሰው ነው። ቢጮህም አይሰማ ቢገደልም አያጎድልም ብሎ በአንድ ሮሂንጋ በተባለ ህዝብ ላይ ጭፍጨፋ፣ ማፈናቀል፣ አስገድዶ መድፈርና ለጆሮ የማይጥሙ ነገሮችን ሁሉ የፈጸመ ክፉም ጨካኝም ሰው ነው። እሱ ይህንን ሲያደርግ የአገሪቱ መሪ አንዲት ሳንሱ ኪዬ የምትባል ወይዘሮ ነበረች። ይህች ሴትም ኖቤል ተሸላሚ ነበረች፣ ለዚያውም የሰላም ሎሬት። ነገርየው ከኢትዮጵያ ጋር ጎን ለጎን ቢቀመጥ ከመመሳሰሉ የተነሳ ችግሩ ከኖቤሉ ነው እንዴ ያስብላል። ደግሞም ባለፉት ዓመታት በርማ ወይም ሚናማር የኢትዮጵያን የስቃይ ምድር ሆና ስትሰነብት ስትታይ ይህም ሌላ ጉዳይ ነው። በጦርነት የምትታመሰውን ተስፋቸውንም የነጠቀቻቸውን አገራቸውን ትተው ደላሎች አሳስተዋቸው ራሳቸውን በርማ ያገኙት ኢትዮጵያውያን የድረሱልን ጥሪ ቢያቀርቡም ትተውት የሄዱት የአዲስ አበባ መንግስት ምንም ባልተያዘና ባልተጨበጠ መረጃ ላይ ተመስርተው የሄዱ ናቸው እያለ ሲያጣጥላቸው እንደነበር አይዘነጋም። በዚያች ሀገር በቀድሞዋ በርማ በዛሬዋ ሚናማር በዚህ በተያዘው ወር ልብስ ቀይሮ ፕሬዝዳንት የሆነው ጄኔራል በዓለም የወንጀለኛ ፍርድ ቤት የሚፈለግ እንደነ አብይ አህመድ እንደነ ብርሃኑ ጁላ በጦር ወንጀል በጄኖሳይድና በዘር ማጽዳት የሚወነጀል እንደነ ኔታንያሁ እንደነ ፑቲን የእስር ማዘዣ የወጣበት ሰው ነው። ዘርዘር አድርገን እንመልከተው። He was the chief of Myanmar's army between 2016 and 2017, when nearly 1 million Rohingya civilians were forced into neighboring Bangladesh. ሮሂንጋ በሚል ስም የሚጠሩት የሚናማር ሙስሊሞች በአገሪቱ ውስጥ ቁጥራቸው ትንሽ ነው ተብሎ የአገር ዕዳ ናቸው ተብሎ ከእነዚህ ያተረፍነው መከራ እንጂ ሌላ አይደለም ተብሎ እንዲገደሉ የተፈረደባቸው ናቸው። የአገሪቱ መንግስት ዜጋ አይደላችሁም ብሎ ዜግነታቸውን ነጠቀ። በሚናማር ውስጥ ትኖሩ ዘንድ መብትም የላችሁም ብሎ መግደል ጀመረ። ድሮን፣ ታንክ፣ መድፍ ያገኘውን እሳት ሁሉ በሕፃናትና አዛውንቶች ገላ ላይ ተኮሰ። የሮሂንጋ ህዝብ ምንም ያጠፋው ጥፋት የለም። ወንጀል የሆነበት እስላምና ሮሂንጋ መሆኑ ነው። በዚህም ምክንያት በአሁኑ ወቅት ዓለም ላይ አገር የሌለው ህዝብ ሆኗል። የአገሪቱ ሰራዊት ግን ሰበብ እየፈለገ ወቅት እየጠበቀ ይገድለዋል፣ ያፈናቅለዋል። በ2016ና 2017 የፈጸመው ግን ከሁሉም የባሰ ሆኖ ተመዝግቧል። ሮሂንጋዎች ከማዕከላዊ መንግስቱ የሚፈጸምባቸው ግድያና በደል ሲበረክት የራሳቸውን ታጣቂ ኃይል አደራጁ። ስሙንም አራካን አርሚ ሲሉ ጠሩት። ይህ ታጣቂ ኃይል የማዕከላዊ መንግስቱ በሮሂንጋ ህዝብ ላይ የሚፈጽመውን በደል ተቃውሞ በጥቅምት 2016 ላይ በአቅራቢያው በሚገኝ ፖሊስ ጣቢያ ጥቃት ሰነዘረ። በ3 ፖሊስ ጣቢያዎች ላይ በፈጸመው ማጥቃትም 9 ፖሊሶችን ገደለ። በዚህ ጊዜ ነበር የማዕከላዊ መንግስቱ አሁን ሰበብ አገኘሁ ብሎ እጅግ የሚጠላውንና የሚጸየፈውን ህዝብ ለማጥፋት ዘመቻ የከፈተው። የዘመቻው መሪ የወቅቱ ኤታማዦር ሹም ጄኔራል ሚን ነበረ። የአገሪቱ መሪ ደግሞ የሰላም ሎሬቷ ሳንሱ ነበረች። ሰዎቹ የጥፋት በትራቸውን ይዘው ሮሂንጋዎች ወደሚኖሩበት ራኪን ግዛት ዘመቱ። እነዚህን ከአገራችን ነቅለን ካላስወጣን፣ ገድለን ካልጨረስን እረፍት አናገኝም ብሎ የአገሪቱ መንግስት ጦሩን ወደ ሰሜናዊ ሚናማር ላከ። እነዚህን አናሳዎችን እንጨርሳቸው ተባብለውም እናቶችን ሊገድሉ፣ ሕፃናትን ሊጨፈጭፉ፣ ሴቶችን ሊደፍሩ ተሰማሩ። ይህንን ዘመቻም የማጽዳት ዘመቻ ሲሉ ስም አወጡለት። በእርግጥ እነ ጄኔራል ሚን የህግ ማስከበር ዘመቻ፣ ወንጀለኞችን የመያዝ ዘመቻ ወዘተ እያሉ አላምታቱም። በቀጥታ ስሙ የማጽዳት ዘመቻ ብለው ገልጸውታል። ሚያንማር ከሮሂንጋዎች የማጽዳት ዘመቻ ከዘመቻውም በላይ በጅምላ መግደል፣ በጅምላ ማሰር፣ በጅምላ ማባረር የሚሉ እቅዶችን አካተተች። ሮሂንጋዎችን ወራሪዎች ናቸው፣ ሽብርተኞችም አለች። ብዙ ደጋፊዎቹን አስከተለና ወደ ሰሜናዊ የአገሪቱ ክፍል ጦሩ ተንጋጋ። አንድም የውጭ አገር ሚዲያ ዝር ብሎ አይገባትም አለ። አንድም የውጭ መርማሪም እንዳያይ አለ።
ህዝብ አለቀ ብለው የሚዘግቡ ሚዲያዎችንም የምዕራባውያን ተቀጣሪ ባንዳዎች ሲል ጦሩ አጣጣለ። የምገለው ሮሂንጋ የተባለን ወራሪ ሽብርተኛ እንጂ ህዝብን አይደለም እያለም አፌዘ። በመጨረሻም የያዛቸውን ገድሎ የደረሰባቸውን አስሮ ያመለጡትን ከአገር አባሮ ዘመቻውን አጠናቀቀ። እስካሁን ስንት እንደገደለ ስንትም እንዳሰረ ስንት አካል እንዳጎደለ አይታወቅም። ሁሉንም ነገር ዘጋግቶ ስለፈጸመው ስንት ሮሂንጋዎች እንደተረፉም ዓለም በቂ መረጃ የለውም። ግን ግድያውን አምልጠው ወደ ጎረቤት ባንግላዴሽ የሄዱት 1 ሚሊዮን የጄኖሳይዱ ሰለባዎች መሆናቸውን የሰብአዊ መብት ተቋማትም ሆኑ የተባበሩት መንግስታት መዝግበዋል። There are thousands of refugees entering Bangladesh every day. They cross the border of Myanmar, where the state military has launched a violent offensive against an ethnic minority group, the Rohingya. ይህንን የዘር ፍጅት የመራው በወቅቱ የጦሩ ጠቅላይ ኤታማዦር ሹም የነበረው ጄኔራል ሚን ነበር። ጄኔራሉ ድንፋታው፣ ትዕቢቱ፣ ንቀቱና ጉራው ልዩ ነበር ይላል በወቅቱ ጉዳዩን ለመዘገብ ሾልኮ የገባው የሮይተርስ ጋዜጠኛ። ስማቸውን እንኳን የማያውቁ ሕፃናትን አሸባሪዎች እያለ መግደልን እንደ ጀግንነት ይወስደው ነበር። ያቺ የሰላም ሎሬት ነሽ ተብላ ከኦስሎ ድርጅት የተሸለመችው ወይዘሮም የጦር ኃይሎች ጠቅላይ አዛዥ ሆና እየመራች ነበር። ወንጀለኞች በአንድ አገር ሆነው በአንድ አገር ውስጥ መሪም ሆነው ህዝብ ላይ ሲጨክኑ ዓለም አቀፉ ማህበረሰብ የሚወስዳቸው እርምጃዎች ብዙውን ጊዜ አዝጋሚ ናቸው። በሚናማርም ይኸው ሆነ። ሮሂንጋዎች ላይ ጭካኔ ሲፈጸም የተባበሩት መንግስታትም ሆነ እና አሜሪካና የአውሮፓ ህብረት እልቂቱን ለማስቆም የረባ እርምጃ ሳይወስዱ ቀሩ። በእርግጥ የምዕራቡ ዓለም መገናኛ ብዙሃን ነገሩን ለማጋለጥ ተግቷል። የሰላም ሎሬቷ ህዝቧን በጦር እየወጋች ነው እያሉ ዘግበዋል። 1 ሚሊዮን ህዝብ አፈናቅሎ ቁጥራቸው ያልታወቁ ሰዎችን ገድሎ የጨረሰው የአገሪቱ ጦር ሰራዊትም በመጨረሻ አፈሙዙን ወደ ቤተ መንግስቱ አዞረ። በምርጫ ስልጣን የያዘችውን ሮሂንጋዎችን ጨፍጭፉ ብላ ያዘመተቻቸውን ኖቤል ተሸልማ የተንቆጠቆጠችውን በኋላ የራሷን አገር ህዝብ የቀጠቀጠችውን መሪ ሊፈነቅል ሰራዊቱ ወሰነ። ከሮሂንጋ ጄኖሳይድ ማብቃት 4 ዓመታት በኋላ የካቲት 1 2021 የአገሪቱ መሪና የኖቤል ተሸላሚዋ ሳንሱን በቁጥጥር ስር እንድትውል አደረገ። ባለስልጣኖችን ለቃቅሞ አሰረ። ይህንን ዘመቻ የመራው ደግሞ የሮሂንጋን ህዝብ የፈጀው ጄኔራል ሚን ሆነ። በመጨረሻም የአገሪቱ መሪ እኔው ነኝ ብሎ አወጀ። በዚህ ጊዜ ነበር አሜሪካም ሆነች ካናዳና እንግሊዝ የጸጥታው ምክር ቤትም ሆነ የአውሮፓ ህብረት ቁጣና ውግዘትን ያበዙት። የሮሂንጋዎችን ጭፍጨፋ ለማስቆም የረባ ስራ ያልሰሩት ምዕራባውያኑ ወታደራዊ መፈንቅለ መንግስቱን አውግዘው ማዕቀብን አከታተሉ። ወታደራዊ ፍንቀላውን የተቃወሙ የአገሪቱ ዜጎችም ተቆጡ። ጦሩም ህዝቡ ላይ መተኮስና የአገሩን ሲቪል መግደል ያዘ። ሮሂንጋዎች ላይ የተለማመደውን ሲቪል የመግደል ዘመቻ በአገሪቱ ዋና ከተማና አካባቢም ይደግመው ጀመር። ሮሂንጋዎችን ሊገድል ሲዘምት ከጎኑ የቆመው የአገሪቱ ልሂቅና ከተሜ ነበር። በኋላ ግን ከሮሂንጋዎች ቀጥሎ ይህንኑ ከተሜና ደጋፊውን ልሂቅ ኢላማ ሲያደርግ ህዝቡም የጦር ሰራዊቱ ዋና ተቃዋሚ ሆኖ ተደራጀ። ከዚያን ጊዜ አንስቶም ላለፉት ዓመታት ሚያንማር የደም ምድር ሆና ቅልጥ ያለ የእርስ በርስ ጦርነት እየተካሄደባት ከረመ። ጉልበቱንና ሰራዊቱን አስተባብሮ መንግስት ነኝ ያለውና የአገሪቱ መሪ የሆነው ጄኔራል ሚን ግን ከ7 ዓመታት በፊት በፈጸመው ጄኖሳይድና የዘር ማጽዳት ወንጀል የእስር ማዘዣ ተቆርጦበታል። የዓለም አቀፍ ወንጀለኞች ፍርድ ቤት ዋናው ከሳሽ ካሪም ካህናንም ሮሂንጋዎች ተባረው በሚኖሩባት ባንግላዴሽ ሆነው የጄኔራሉን መከሰስ ይፋ አድርገው ነበር። Today we have an important announcement. ዛሬ አንድ ወሳኝ ነገር ልናገር ነው። በሚያንማር በተፈጸመው ወንጀል ምክንያት ቢሮአችን ለመጀመሪያ ጊዜ የክስ ዶሴ ለፍርድ ቤቱ አቅርቧል። የቅድመ ዳኝነት ችሎቱም ይህንኑ ተቀብሎናል። ይህ ዶሴ በአሁኑ ወቅት የሚያንማር ፕሬዚዳንት የሆነው ጄኔራል ሚን በቁጥጥር ስር እንዲውል የሚያደርግ ነው። President of Myanmar and the head of the defense services. አሁን ይህ ጄኔራል በዓለም አቀፍ ደረጃ የሚፈለግ ወንጀለኛ ሆኗል። ባለፉት ዓመታት ጄኔራል ሚን እየተባለ የወታደራዊ ምክር ቤት ሰብሳቢ፣ ጠቅላይ ሚኒስትር ወዘተ እየተባለ በትከሻው ላይ ዘንባባ የደረደረበትን ዩኒፎርም እየለበሰ የከረመበትን ስልጣን በፕሬዝዳንትነት ሊቀጥለው ወስኖ ቤተ መንግስት ገብቷል። በፍንቀላ ባገኘው ስልጣን ለ5 ዓመት ከከረመ በኋላ አሁን ደግሞ ምርጫ አድርጌያለሁ ብሎ ተመርጫለሁ እያለ በአዲስ ኮፍያ ሊቀጥል ወስኗል። ከ5 ዓመታት በፊት በየካቲት 2021 በዲሞክራሲያዊ መንገድ የተመረጠውን መንግስት የፈነቀለው አሁን ራሱን የሀገሪቱ ፕሬዝዳንት አድርጎ የሾመው ጄኔራል ሚን
ይህንን ሹመት ያከናወነው በቅርቡ በተካሄደና በዓለም አቀፍ ማህበረሰብ ዘንድ የማጭበርበር ድርጊት ተብሎ በተፈረጀው ምርጫ ነው። ነገሩ አሁን ያለውን አብይ አህመዳዊ የብልጽግና የምርጫ ድግስ የሚመስል ነው። ምርጫ ከመካሄዱ በፊት በአገሪቱ ተሰሚነት ያላቸውን ተቃዋሚዎችና ፓርቲዎች አሰረ፣ አባረረ፣ አገደ፣ ገደለ። ምርጫው የተካሄደው በአገሪቱ የእርስ በርስ ጦርነት ባለበት በሚሊዮኖች የሚቆጠሩ ዜጎች በተፈናቀሉበትና ወታደራዊ ጁንታ በዜጎች ላይ የአየር ጥቃትና ግድያ እየፈጸመ ውሎ በሚያድርበት አስፈሪ ድባብ ውስጥ ነው። ከዚያ ምርጫ ተደርጓል፣ ያሸነፍኩትም እኔ ነኝ ብሎ ብቅ አለ። ባለፈው ሚያዝያ 3 ቀን 2026 ጄኔራሉን ፕሬዝዳንት አድርጎ የመረጠው ፓርላማ በራሱ በጄኔራሉ ታማኝ ወታደራዊና ሲቪል ግለሰቦች የተሞላ ነው። ጄኔራሉ ወታደራዊ ዩኒፎርሙን በሲቪል ልብስ ቢቀይርም በዓለም አቀፍ ሕግ ፊት ያላቸው የወንጀለኛነት ደረጃ አይቀየርም ሲል አምነስቲ ኢንተርናሽናል ሰሞኑን መግለጫ አውጥቷል። ጄኔራል ሚን ከዓመታት በፊት በእብሪትና በማናለብኝነት ተወጥሮ ያፈሰሰው የህዝብ ደም መጮህ ጀምሯልና ከሄጉ ፍርድ ቤት የተቆረጠ የክስ ቻርጅና የተዘጋጀ ካቴና እየጠበቀው ነው። በእርግጥ አገሩ ሚያንማር የዓለም አቀፍ ወንጀለኞች ፍርድ ቤት አባል አይደለችም። ግን ሰውየው ወደ የትኛውም የፍርድ ቤቱ አባል ሀገር ሲንቀሳቀስ ያች ሀገር አስራት አቀርበዋለች ማለት ነው። ይህንን ስለሚያውቅም ንቅንቅ አይልም። ክስ ሲመሰረትበት ምናልባትም መንግስት እየመራ ስለሆነ የማይነካ የማይደፈርም ሊያስመስለው ይችላል። ይሁን እንጂ በሕይወት እስካለ ድረስ የሚከተለው እስኪሞት ድረስም የሚፈልገው መዝገብ በኔዘርላንድ ሄግ ተከፍቶ ይጠብቀዋል። እንደ ጄኔራል ሚን ያሉ የኢትዮጵያ ወታደራዊ አዛዦችም ባለፉት ዓመታት በፈጸሙት ጭፍጨፋ፣ የዘር ማጽዳትና በሰብአዊነት ላይ ያነጣጠረ እንደ ኒው ላይንስ ኢንስቲትዩት ደግሞ በጄኖሳይድ ወንጀል ስማቸው በዓለም አቀፍ ተቋማት መገናኛ ብዙሃንና ድርጅቶች ላይ ሲነሳ ከርሟል። እስካሁን በከፊልም ቢሆን የተጠናና መጠነኛ ድምዳሜዎችም የተያዘበት የትግራዩ ጦርነት ነው። በአማራና በኦሮሚያ እንዲሁም በቤኒሻንጉልና በጋምቤላ እንዲሁም በሌሎች አካባቢዎች የተፈጸመው ገና ለገለልተኛ ጥናት እንኳን አልታደለም። የትግራዩን እልቂት በማስመልከት አገራትና ተቋማት መረጃዎችን በከፊል ማውጣት ጀምረው ነበር። አሜሪካ የኢትዮጵያ መከላከያ ሰራዊት በራሱ ሕዝብ ላይ የዘር ማጽዳትና የጦር ወንጀል ፈጽሟል ብላለች። በተመረጡ የአገሪቱ ጦር አዛዦችና እንደ ዳንኤል ክብረት ባሉ ሰዎች ላይም የቪዛ ማዕቀብ ጥላ እንዳይገቡብኝ ብላ ከልክላለች። የተባበሩት መንግስታት የመርማሪዎች ኮሚሽን በጦርነቱ የትግራይ ሕዝብ ላይ የጦር ወንጀል፣ የዘር ማጽዳትና በ14 ቦታዎች የጅምላ ፍጅት ተፈጽሟል ብሏል። ኒው ላይንስ ኢንስቲትዩት የተሰኘው የአይሲሲ ጠበቆችና ዳኞች የተሰባሰቡበት የህግ ባለሙያዎች ተቋም ደግሞ በትግራይ ውስጥ ኢትዮጵያ ጄኖሳይድ ፈጽማለች ብሎ ደምድሟል። ይህንን በምድርም በሰማይም የተካሄደን የዘር ማጽዳትም ሆነ ጄኖሳይድና የጦር ወንጀል የመሩት የጄኔራል ሚን አቻዎች እነ ፊልድ ማርሻል ብርሃኑ ጁላ፣ እነ ጄኔራል ይልማ መርዳሳ እንዲሁም ተላላኪዎቻቸው እነ ጄኔራል አበባው ታደሰ መሆናቸውን ዓለም አቀፎቹ ተቋማት በምርመራቸው አጋልጠዋል። ሆኖም እነዚህ ሰዎች እንደ ጄኔራል ሚን የእስር ማዘዣ አልተቆረጠባቸውም። ምክንያቱ አሻሚ አይደለም። እንዲህ ያለው የእስር ማዘዣ እንዳይወጣ እንዲደረግ እንቅፋት የሚሆኑት በዋናነት ራሳቸው ኢትዮጵያውያን ናቸው ይላሉ አንድ ዓለም አቀፍ የህግ ባለሙያ። ኢትዮጵያውያኑ ከተባበሩና እንቅፋት መሆናቸውን ካቆሙ ግን ክሱን መመስረት ይቻላል ሲሉ ያክላሉ። ነገሩን ባጭሩ እንመልከተው። 120 አባል አገራትን ያቀፈው ዓለም አቀፉ የወንጀለኞች ፍርድ ቤት የተቋቋመው አባል አገራትን ለማገልገል ሲሆን አንድን ወንጀለኛ ነው ብሎ የሚያስበውን ሰው ወደ ችሎቱ ለማቅረብ የተለያዩ ስነ ስርዓቶችን መከተል አለበት። የመጀመሪያው በፍርድ ቤቱ ውስጥ አባል የሆነች ሀገር በአገሪቱ ውስጥ ያለ ወንጀለኛ እንዲከሰስላት ስትጠይቅ ነው። ለምሳሌ አይቮሪ ኮስት ሎረን ባግቦ የተባሉትን የቀድሞ መሪዋን በዚሁ ፍርድ ቤት እንዲከሰሱ ጠይቃ ተፈጽሟል። የማሊ መንግስትም ከሽብርተኛ ቡድኖች ጋር ግንኙነት አላቸው ያላቸውን ሰዎች እንዲያዙለት ጠይቆ አስከስሷል። ይህ አባል አገራቱ ሲጠይቁ የሚከናወን ሲሆን በባለሙያዎቹ ቋንቋ ሰልፍ ሪፈራል ተብሎ ይጠራል። ሁለተኛው አማራጭ ደግሞ የተባበሩት መንግስታት የጸጥታው ምክር ቤት ሲወስን ነው። ይህ የዓለምን የሰላምና ደህንነት ጉዳይ ለመቆጣጠር የተቋቋመ ምክር ቤት በአንድ ሀገር ውስጥ ከአራቱ ትላልቅ ወንጀሎች መካከል የተፈጸመ አለ ብሎ ሲያስብ ያ ሰው እንዲታሰር ይወስናል። በዚህ ረገድ ለመጀመሪያ ጊዜ የአገር መሪ በአይሲሲ እንዲከሰስ በጸጥታው ምክር ቤት የተወሰነው በቀድሞው የሱዳን ፕሬዝዳንት ሐሰን አልበሽር ላይ ነው። ሶስተኛው በላቲን ቋንቋ ፕሮፒዮ ሞቱ ተብሎ የሚጠራውና ራሱ የአይሲሲ አቃቢ ሕግ በራሱ ተነሳሽነት ለመክሰስ ሲወስን ነው። የአይሲሲ አባል የሆነች አገር ውስጥ ያሉ ግለሰቦች ወንጀሉን ሰርተውታል፣ ግን በዚያች አገር ወንጀል በገለልተኛ ዳኝነት ሊሰጥበት አይችልም ብሎ አቃቢ ሕጉ ሲያምን የእስር ማዘዣ ያወጣል፣ ክስም ይመሰርታል። በዚህ ረገድ ልትጠቀስ የምትችለው
ኬንያ ነች። በ2007 እንደ አውሮፓ አቆጣጠር በኬንያ የተካሄደውን ምርጫ ተከትሎ በተቀሰቀሰ አመፅ 1200 ሰዎች እንዲገደሉና ግማሽ ሚሊዮኖች እንዲፈናቀሉ ያደረገ በሰብአዊነት ላይ ያነጣጠረ ወንጀል ተፈጽሟል። ይህንንም ወንጀል ያቀነባበሩት ምክትል ፕሬዚዳንት የነበሩት ኡሁሩ ኬንያታ፣ የትምህርት ሚኒስትር የነበሩትና የአሁኑ የአገሪቱ ፕሬዚዳንት ዊልያም ሩቶና የሚዲያ ኃላፊዎች ናቸው ብሎ በጥቅሉ 6 ሰዎችን ከሰሰ። ኬንያ የፍርድ ቤቱ አባል ከመሆኗን በዘለለ የአይሲሲ ህጎችን በኬንያ ውስጥ አካታ በፍርድ ቤቶቿ ክስ ተመሰርታለች። ይሁን እንጂ የ2007ቱን ወንጀል የፈጸሙት ከፍተኛ ባለስልጣናት ስለሆኑ ይህንን የአገሪቱ ፍርድ ቤቶች ሊዳኙት አይችሉም ብሎ ስላመነ በራሱ ተነሳሽነት በኔዘርላንድ ሄግ የሚገኘው ችሎት ክስ መስርቶ በመጨረሻ መርታት ሳይችል ቀርቷል። አራተኛው መመዘኛ በጀነራል ሚን ላይ እንደተደረገው ሁሉ ወንጀለኛው በሌላ አባል ሀገር ሲንቀሳቀስ እንዲያዝ የሚጠይቅ ነው። ኢትዮጵያውያኑ የጀነራል ሚን ብጤዎች ክስ እንዲመሰረትባቸው ከተፈለገ የተደራጀና የተቀናጀ የኢትዮጵያ ዲያስፖራዎችና ባለሙያዎች ቡድን ለዚሁ ዓለም አቀፍ ፍርድ ቤት መረጃውንና ማስረጃውን ማቅረብ እንደሚችል የሚያነሱት የህግ ባለሙያዎች ይህንን ለማድረግ ግን ህብረት ያስፈልጋል ይላሉ። እንዲያም ሆኖ የተፈጸመውን ወንጀል እየካዱ ሊያስተባብሉም የሚጥሩ ሰዎች መኖራቸው ሌላ እንቅፋት መሆኑ አልቀርም። እዚህ ጋር ጥሩ ምሳሌ የሚሆነን ባሳለፍነው ዓመት በካናዳ ፓርላማ ውስጥ በሰሜን ኢትዮጵያ በተካሄደው ጦርነት የተፈጸመውን ወንጀል በማስመልከት የሚመለከታቸው አካላት በተገኙበት ውይይት ሲደረግ ጄኖሳይድ አልተፈጸመም ብለው ሲከራከሩ የነበሩት በዋናነት በትውልድ ከኢትዮጵያ ነን የሚሉ በቀደመው ጊዜ የአብይ አህመድ ደጋፊ ሆነው ጦርነትን ሲያዋድዱና ግፋ በለው ሲሉ የነበሩ አሁን ደግሞ ተቃዋሚ ነን የሚሉ ሰዎች ናቸው። እንደ ገበያው ድምቀት ይዘውት የሚቀርቡትን የፖለቲካ ሸቀጥ በመለዋወጥ የሚከሰቱት እነዚህ ሰዎች ያኔ አብይ አህመድንና ብርሃኑ ጁላን አጅበው ከመከላከያ ወገን ነን እያሉ የአማራ ህዝብ ተፈጥሯዊ ወንድም በሆነው በትግራይ ህዝብ ላይ የፈጸሙት ወንጀል ዳኝነት ካገኘ እኛም አይቀርልንም ብለው የሰጉ ይመስላሉ። እናም የሚደረጉ ጥረቶችን ማደናቀፍ ብልጽግናዎች እንኳን ያላስተባበሉትን የጄኖሳይድ ጥፋት አልተፈጸመም እያሉ በሚዲያ ጭምር ሲክዱ ይስተዋላሉ። የህግ ባለሙያዎች ግን ቢያንስ በትግራይ የተፈጸመው ወንጀል ተጠያቂነት እንዲኖረው ከተደረገ በአማራ ክልልም ሆነ በኦሮሚያ፣ በአፋር፣ በቤኒሻንጉልና በሶማሌ እንዲሁም በሌሎችም አካባቢዎች እየተፈጸመ ላለው ጥፋት ተጽዕኖ ወይም በእነሱ ቋንቋ ፕሬሲደንት ይኖረዋል ይላሉ። እናም እንዲህ ያሉ እንቅፋቶችን መጥረግ የሚችል የዲያስፖራ ህብረትና ከብሔር በዘለለ መነጽር ማስተዋል የሚችል የባለሙያዎች ጥምረት የብልጽግናዎችን ጄኔራሎች እንደ ጄኔራል ሚን እንዲከሰሱና እንዳይንቀሳቀሱ ማድረግ ያስችላል የሚለው የሚያስማማ ምክር ሐሳብ ነው። ሳምንታዊው የአምባገነኖች መዘክራችን ጄኔራል ሚን ላይ አተኩሮ በዚሁ ተጠናቋል። መልካም ሁሉ እንመኛለን።